በመጀመሪያ ሁላችሁም ስለመጣችሁ በጣም ደስ ይለናል። ይሄ ዝግጅት የሁላችን በፈረንሳይ የሚኖሩ ኢትዮጵያኖች ተባብረው ያዘጋጁት ነው። ያሉትም የሌሉትም በስራ ምክንያት የቀሩትም ያንተ መምጣት ደስ ብሏቸው እነዚህ ደግሞ እኛ ስለሚመቸን አቶ ታዬ መጥቶ እንዴት እንቀራለን ብለው ያው ሁሉም ያሉት እህቶቻችን ወንድሞቻችን በሙሉ በዚህ በዓል ላይ ተገኝተዋልና እንግዲህ ወንድም ታዬ ዌልካም ቱ ፓሪ። ይሄ የአውሮፓ ፌዴሬሽን እና የቀድሞ ተጫዋቾች እንዲሁም በፈረንሳይ የሚኖሩ የስፖርት አባላቶችን ሁሉ ይጨምራል። እነሱ በመወከል ነው። ሌላ ጊዜ በሰፊው ዘጋጅተን እንጠብቃለን። ለዛሬ ግን ይቅርታ አጭር ጊዜ ስለሆነብን ነው ይሄን ያደረግነው ብለዋል ሙሉ። ስለዚህ እንግዲህ ያው ዌልካም ቱ ፓሪ ታዬ ቃላት የለኝም ሲጀመር እስከሚያልቅ ድረስ በጣም አመሰግናለሁ። ይህን ሁሉ ነገር ላመቻችልኝ ለአውሮፓ እግር ኳስ ፌዴሬሽን እናንተንም እንዳይ ስለከፈተልኝ ምስጋና ከፍ ያለ ነው። ብሎም ከእናንተ ጋር እንድንገናኝ ያደረገ በአሜሪካ የኢትዮጵያ ስፖርት ፌዴሬሽን ኤስኤፍኤንኤ በሰጠው እድል ተጠቅሜ ያን ያደረኩትን ነገር እናንተ ኮንሲደር አድርጋችሁ እኔን የክብር አድርጋችሁ ጋብዛችሁኝ እናንተን የመሳሰለ ወንድም የኢትዮጵያ ቀድሞ ተጫዋቾች፣ ስፖርተኞች፣ የስፖርት ቤተሰቦች፣ ተጫዋቾች ማህበር አባላትና ሌሎቹን በፈረንሳይ ስም እንዲሁም አቶ ሰለሞንና ወንድሜንም በላሊበላ ኤርሚያስን በላሊበላ ማግኘቴ በጣም ደስ ይለኛል። ከመጣው ጊዜ ጀምሮ ጥሩ አቀባበል ላደረጉልኝ ግርማ ሳህሌ የእግር ኳስ ፌዴሬሽኑ ከመስራቾቹ አንዱ እንደሆነ እኔም አውቃለሁ። እንግዲህ የእናንተ ድካም ስለሆነ በሩ ከፋቾች ስለሆናችሁ አሁንም ይሄ ፌዴሬሽን የአውሮፓ ፌዴሬሽን ጠንካራ ሆኖ በጥሩ ዲሲፕሊን ለኢትዮጵያዊነት በጋራ ልዩነቶች እንኳን ቢኖሩ ልዩነቶችን በጋራ ተነጋግራችሁ ሶልቭ ተደርጎ የሚቀጥልበት መንገድ እንዲሆን ጸሎቴና ምኞቴ የሆነ እየገለጽ ወጣቶቹ የሚሄዱበት ቦታ ይሄ ስለሆነ በተቻለ መጠን ቤተሰቦች እና ስፖርተኞች ተቻችለን አብረን የምንቆይበት ነገር ቢፈጠር ሙሉ ደስታዬ በጣም ደስ የሚለኝ ነገር ቢኖር እሱ ነው። አንድ ነገር ከፈረሰ ከወደቀ በኋላ መልሶ መገንባት አስቸጋሪ ስለሆነ የሚቆዩበት ነገር እግዚአብሔር ይርዳን። እናንተም ልቦና ይስጣችሁ። በሁላችን መከራ ያለው ልዩነት ያጥብልን። እንኳን ወደ ፓሪስ መጣሁኝ። እንግዲህ በሚቀጥለው ቶርናመንት ደግሞ አንድ ጊዜ ብቅ ብዬ እናንተን ለማየት ያብቃኝ፣ ወይም እናንተም ወደ ኤስኤፍኤን የመጣችሁ የኛን ቶርናመንት እንድታዩ እግዚአብሔር ይርዳችሁ። ሰላም ያገናኘን። በመሰረጋ ቡናው ደግሞ ጋብዘዋል። አቶ ሰለሞን ፖስተር ብሎ ነው ቡናው እና ቡናው ተዘጋጅቷል።